Okay, ዛሬ ዩኒት 3 ሴክሽን 3.1 ስለ ኢኮሎጂ ያወራል። ደን ከዛ በኋላ ኮመን ኢኮሎጂ ተርምስ እናያለን። ባዮቲክ ኤንድ አባዮቲክ ኮምፖነንትስ፣ ኢኮሎጂካል ሌቭልስ፣ ኢኮሲስተም፣ ባዮምስ፣ ኢኮሎጂካል ሲቹዌሽን ኤንድ ኢኮሎጂካል ሪሌሽንሽፕ የሚለውን የተወሰነውን ዛሬ እንማርና ኔክስት ዊክ ደግሞ የመጨረሻ ክላሳችን ይሆናል ማለት ነው። ኦኬ ሶ ዋትስ ኢኮሎጂ? Ecology is the branch of biology that deals with the study of interaction among organisms and with their environment. It's what? It's a branch of biology, no? It is, or it's study about the interaction among organisms and their environment. That means ብዙ የተለያዩ ኦርጋኒዝሞች አሉ አይደለ? ስለዚህ ኦርጋኒዝሞች የምንላቸው including human being, animal አለ፣ plant አለ። animals ደግሞ then ምኖች አሉ፣ ኮንሱመሮች አሉ፣ ፕሪዳቶርስ አሉ፣ የተለያዩ አሉ። ስለዚህ ይሄ ኢኮሎጂ የሚያጠናው ስለምንድን ነው? አንዱ አኒማል ኦር አንዱ ኦርጋኒዝም ከሌላኛው ኦርጋኒዝም ጋር ያላቸው ኢንተራክሽን እና ደግሞ ከኢንቫይሮንመንቱ ጋር with their environment እሱን የሚያጠናለን ምን ይባላል? ኢኮሎጂ እንላለን ማለት ነው። ሳይንቲስትስ who study ecology are called ecologists። ስለ ኢኮሎጂ የሚያጠና ደግሞ ሳይንቲስት ምን እንለዋለን? ኢኮሎጂስት እንላለን። You share your environment with many organisms። እኛ አሁን ስንኖር በምንኖርበት ያው ቴሪቶሪያል ላይ የምንኖረው በዚህ ወርልድ ላይ ይሄንን አካባቢ ሼር የሚያደርጉ ብዙ ኦርጋኒዝሞች አሉ። እኛ ሂማንስ አለን፣ ሌሎች አኒማሎች አሉ፣ ኤንድ ኦልሶ ፕላንቶች አሉ። ስለዚህ ይሄንን ኢንቫይሮንመንት ሼር የሚያደርጉ ብዙ ኦርጋኒዝሞች አሉ። This can be small as house flies or mosquitoes. They can be dust mites that you cannot even see. Large animals including dogs, cows and hyena. ስለዚህ በምንኖርበት ኢንቫይሮንመንት ላይ የተለያዩ አይነት ኦርጋኒዝሞች ናቸው ያሉት። እዚህ ጋር ሊስት እንዳደረግነው ሞስኪቶች፣ ሃውስ ፍላዮች፣ ኢንሴክቶች and animals like dog, cows, hyena. You can mention any different types of animal or different types of organisms. So ይሄን ኢንቫይሮንመንት ሼር ያደርጉናል። ስለዚህ ስለነሱ ኢንተራክሽን ደግሞ የሚያጠና ምንድነው? ኢኮሎጂ እንላለን ማለት ነው። በምንኖርበት ኢንቫይሮንመንት ላይ ብዙ አይነት ኢንቫይሮንመንቱን ሼር የሚያደርጉ ብዙ አይነት ኦርጋኒዝሞች አሉ። ላይክ እዚህ ጋር ኢንክሉድ ኢንሴክቶች አሉ፣ ካውስ፣ ዶግስ፣ ሃይና ብዙ አይነት። ስለዚህ እነሱ ሼር ያደርጉናል ነው። Because our planet has many diverse plants and animals and environment, ecologists tend to study smaller area called ecosystem። ስለዚህ የተለያየ ሰፊ ስለሆነ ሳይንቲስቶች ደግሞ ኦር ኢኮሎጂስቶች እነማን ናቸው አለን? those are scientists who study about ecology። እነሱ ደግሞ በትንሹ ኢኮሲስተምን ለማጥናት ጀመሩ ማለት ነው። So what's ecosystem then? Ecosystem consists of physical environment. We can call it a biotic factor and all living things biotic factor with an A. So ecosystem የምንለው ምንድነው? ይሄ ፊዚካል ኢንቫይሮንመንቱ ላይ ያለ ሊቪንግ እና ነን ሊቪንግ ኦርጋኒዝምን አንድ ላይ የሚይዝልን ምን እንላለን? ኢኮሲስተም እንላለን። ፊዚካል ኢንቫይሮንመንት አባዮቲክ፣ ነን ሊቪንግ። አባዮቲክ የምንለው ነን ሊቪንግ ነው። ባዮቲክ ደግሞ ሊቪንግ ነው። አባዮቲክ ፋክተሮች ለምሳሌ ሰንላይት አለ፣ ወተር አለ፣ ዊንድ አለ። ሶ እኛ በምንኖርበት ኤሪያ ላይ ደግሞ እነዚህ ሁሉ አሉ አይደለ? ሰንላይቶች አሉ፣ ዊንድ አለ፣ ደን ሬን አለ፣ ቴምፕሬቸር አለ። እነዛ ምን እንላለን? አባዮቲክ ፋክተር። ሊቪንግ ቲንጎች ደግሞ እነማን ናቸው? ኦርጋኒዝምስ። ሶ እነዚህ አንድ ላይ ሲሆኑ ደግሞ ምን እንላለን? ኢኮሲስተም እንላለን ማለት ነው። ስለዚህ ሳይንቲስቶች ደግሞ አነስ አድርገው ስተዲ ማድረግ ሲፈልጉ ወደ ምን መጡ? ወደ ኢኮሲስተም መጡ ማለት ነው። Each types of living things in an ecosystem has a place in which it lives. This is known as its habitat. habitat የምንለው ደግሞ it's a place where animals live. የሚኖሩበት ኤሪያ ምን ይባላል? habitat ይባላል። Plants are known as producer, animals known as consumer, bacteria and fungi are decomposers. ስለዚህ ተምረናል። መች ግሬድ 8 ላይ ልትማሩ ትችላላችሁ about producer, consumer and decomposer. Who can tell me about the difference between producer? መጀመሪያ እስቲ ስለ producer እና consumer ነገሩ። Anyone here?
የራሳቸውን ምግብ የሚያዘጋጁና የማያዘጋጁ እንደማለት የሚያዘጋጁትን ነው። ፕሮዲውሰር እንላቸዋለን፣ የማያዘጋጁትን ኮንሱመር። ኦኬ ኮንሱመር። ባክቴሪያ ኤንድ ፈንጊ አር ዲኮምፖዘርስ ብለናቸው። ሶ እነዚህ ደግሞ ዲኮምፖዘርስ የተባሉት ለምንድን ነው? ኦኬ ባክቴሪያ ራሳቸውን ምግብ ስለማዘጋጀት ስለማይችሉ ማያዘጋጁማ we call it already consumers ኮንሱመር ብለናቸዋል። ዘን ባክቴሪያን ፈንጊ ምንድን ናቸው? እነሱ ዲኮምፖዘር የተባሉበት ምክንያት ለምሳሌ አኒማሎችን ፕላንቶችን ከሞቱ በኋላ ይበሰብሳሉ አይደለ? በስብሰው ወደ ምን ይቀየራሉ? ወደ ኒውትረንት ይቀየራሉ። እነሱ እንደው እንዲቀየሩ ዲኮምፖዝ የሚያደርጓቸው እነማን ናቸው? ባክቴሪያ ኤንድ ፈንጊ ናቸው ማለት ነው። ኦኬ and it is the job an animal or plant does in nature and place where it lives. The combination of the job organism does and the plant in which it lives. እንች የምንለው ምንድነው? በተፈጥሮ አኒማሎች የሚሰሩት ስራ እና የሚኖሩበት ቦታ። ለምሳሌ ቢዎች ምን ይላሉ? በተፈጥሯቸው live in the garden ላይ ነው የሚኖሩት። ከዛ ደግሞ ምን ያደርጋሉ? not only bee many insects ይኖራሉ ጋርደን ላይ። ደን ምን ያደርጋሉ? ፊል ኦር ፖሊኔት ፍላወርስ። ስለ ፖሊኔሽን ትማራላችሁ። ፍላወሮችን ፖሊኔሽን፣ ዝርያ ሪፕሮዳክሽን ኦፍ ፕላንት ላይ ምንድን ነው? ቢዎች ይኖራሉ ጋርደን ላይ። ደን ምን ይሰራሉ? የራሳቸው የሆነ ጆብ አላቸው። እሱም የተሰጣቸው ባይ ኔቸር ነው። ፖሊኔት ያደርጋሉ። የፕላንቶችን ዝርያ እንዲራባ ያደርጋል። ከስቴመን ወደ አንተር በመውሰድ ከአንተር ወደ ስቴመን በመውሰድ ዝርያ እንዲቀጥል ያደርጋሉ ማለት ነው። ኦል የምንለው ደግሞ live in the forest and hunt small animals at night። እነዚህ ደግሞ ሀንት ያደርጋሉ ማለት ነው። ኦኬ ባዮቲክ እዚህ ጋር አለም። እዚህ ጋር ከላይ ኢኮሲስተም ምን ብለናል? consists of physical environment, abiotic factor and all living things biotic factor የሚለውን አይተናል። let's see in detail. section 3.12 it talks about biotic and abiotic components. Biotic የምንለው it's living, abiotic the difference is only they are a abiotic non-living. biotic living ነው፣ abiotic ደግሞ non-living ነው። the abiotic factors and biotic factor influence the distribution of organisms. ምንና ምን? abiotic factor non-living factors and living factors it influence the distribution of organism in the environment. the abiotic factor የምንላቸው water, sunlight, oxygen, soil nutrients and temperature. እነዚህ የኦርጋኒዝሞችን ዲስትሪቢዩሽን ይወስናሉ ማለት ነው። ኦር ተጽዕኖ ያመጣሉ በኦርጋኒዝም ዲስትሪቢዩሽን ላይ ማለት ነው። the biotic factors ደግሞ in an ecosystem include plants, animals, fungi and bacteria that live within it. እነዚህ የኦርጋኒዝሞችን ዲስትሪቢዩሽን ኢንፍሉዌንስ ያደርጋሉ። then energy. What's energy? Energy, all organisms require a usable source of energy to live. Solar energy from sunlight captured by chlorophyll during the process of photosynthesis powers most ecosystem. Temperature የምንለው is important abiotic factor. temperature abiotic factor ነው ብለናል። then temperature ምን ያደርጋል? ኢንፍሉዌንስ ያደርጋል distribution of organism ማለት ነው። distribution of organism ኢንፍሉዌንስ ያደርጋል ስንል የዋተር መኖር እና አለመኖር፣ የዋተር መብዛት እና አለመብዛት ኦርጋኒዝሞች የሚኖሩበትን ቦታ ይወስናል። እንዲሁም ሰንላይት፣ ኦክሲጅን፣ ሶይል እነዚህ ሁሉ እና ፕላንት፣ አኒማልስ፣ ፈንጊ፣ ባክቴሪያ also they influence the distribution of organisms. Temperature is an important abiotic factor because of its effect on metabolism. Few organisms can maintain a sufficiently active metabolism at a temperature close to 0 degrees Celsius or 32 Fahrenheit. And temperature above 45 degrees, that means 113 degrees Fahrenheit, destroy the enzyme of the most organisms. ከዚህ በላይ ከሆነ 45 እና or 113 ፋራናይት ሲሆን ምን ያደርጋል? destroy the enzyme of most organisms. Most organisms function best with a specific range of environmental temperature. Temperature, one of the abiotic factor ነው for the organisms and it affects their metabolism. አንዳንዶች ምንድን ናቸው? 0 ዲግሪ ሴልሺየስ ላይ or ደግሞ 32 ላይ ምን ያደርጋሉ? they have active metabolism. ከዛ ከ45 እና
113 ሲሆን ደግሞ ምን ይሆናል? destroy the enzyme of organism. Okay, water also one of the abiotic factor. Abiotic means non-living, biotic living. Water is essential to all life. Aquatic organisms are surrounded by water. Aquatic organisms የምንላቸው water ውስጥ የሚኖሩት ማለት ነው። But they face problem of water balance. If their own solute concentration does not match that of their surrounding, ምን ያደርጋሉ? ፕሮብለም ይፈጥራል ማለት ነው። በውስጣቸው ያለው water እና ውጭ ያለው water surroundingቸው ላይ ያለው water balance ካላደረገ cause a problem. For terrestrial organism ላይ ስንመጣ the main challenge is water loss to the air. በመሬት ላይ የሚኖሩ ደግሞ ምንድነው ቻሌንጃቸው? waterን evaporate ያደርጋሉ or ደግሞ loss ያደርጋሉ። እሱ one of their challenge። ለምሳሌ በመሬት ላይ የሚኖሩትን terrestrial እንላለን፣ land ላይ የሚኖሩትን፣ water ላይ የሚኖሩትን ደግሞ aquatic organism። በመሬት ላይ የሚኖሩት ምንድነው ቻሌንጃቸው? they lose water። ስለዚህ ሰመር ላይ ምናምን ወተራቸውን ሎዝ ያደርጋሉ። ሎዝ ካደረጉት ደግሞ ምን ይሆናሉ? ዲሃይድሬት ይሆናሉ። To reduce this, animals often they protect covering like skin, and plants have waxy layer on their leaves and stem to prevent drying out. ስለዚህ ለፕላንቶችም ለአኒማሎችም most water loss ማድረግ አያስፈልግም፣ ባላንስ ማድረግ አለብን። ስለዚህ እነዚህ ቴሪቶሪያል ላይ የሚኖሩ ኦርጋኒዝሞች including organisms means including plants and animals። ስለዚህ እነሱ ደግሞ water loss የሚያደርጉበትን መጠን ለመቀነስ ምክንያቱም ሰርቫይቭ ማድረግ ስላለባቸው ለመቀነስ ምን ይጠቀማሉ? ስኬል አላቸው። ስኬል ኤንድ ለፕላንቱ ለአኒማሎች they have scales ለፕላንት ደግሞ waxy layer የምንለው አለ ማለት ነው። ስኬል what scale? Scale is this thin hard and flat piece that cover the skin of some animals. ስለዚህ ለአንዳንድ አኒማሎች ምንድነው ደረቅ ቆዳና ቀጠን ያለ ደረቅ ቆዳ ነው ያላቸው። cover skin of animalaቸው ምንድናቸው? thin and hard flat piece of they have cover skin ማለት ነው አላቸው። like reptiles, fish and some insects. They act like a shield and protecting the body and also reducing water loss. ይሄ ስኬል ምንድነው የሚጠቅመው? protect ያደርጋል from reducing water loss. Example, a lizard or snake body is covered in a scale. ስለዚህ እነዚህ ስኬሎችን ይጠቀማሉ ለምን? water loss problem እንዳያጋጥማቸው። ፕላንት ጋር ስንመጣ ደግሞ waxy layer የምንለው አለ። waxy layer አላቸው። That's also a thin shiny coating. We can call it cuticle. cuticle የሚባል grade 10 ላይ ትማራላችሁ። detail about internal structure of leaf ላይ ስትመጡ ሊፋቸው ላይ ምን አለ? cuticle አለ። እሱም water lossን protect የሚያደርግላቸው ነው ማለት ነው። more evaporate እንዳያደርጉ ራሳቸው ላይ keep እንዲያደርጉ የሚጠቅማቸው cuticle የሚባለው layer ነው ማለት ነው። on the surface of the leaf and stem. leaf ላይ እና stem ላይ አለ። It's made up of wax and prevents too much water from evaporating. Too much water evaporate እንዳያደርግና dehydrate ሆነው እንዳይደርቁ እንዳይጠወልጉ በዚህ ሜትድ ፕላንቶች by waxy layer and animal by scales by their scale protect ያደርጋሉ። Example, the shiny surface of a cactus or a leaf you see after rain. ካክተስንና leaf after rain ስታዩ የካክተስን leaf after rain ስታዩ ሻይን ያደርጋል because of cuticle ማለት ነው። Is that clear? እየገባችሁ ነው አላችሁ ከኔ ጋር? አለን Okay, good. ስለዚህ water lossን በስኬል animals by their scales, plants by their waxy layer. We can call it the waxy layer cuticle በምንለው their water lossቸውን protect or manage ያደርጋሉ ማለት ነው። Okay, soil structure, pH and nutrients content often play major role in determining the distribution of plants. Plants ደግሞ distribution of plants ምን affect ያደርጋል? soil structure, የsoil አይነት, pH, nutrients ምን ያደርጋሉ? They play a major role by determining distribution of plants. In many aquatic ecosystem, ecosystem ስንል aquatic ስንል ምንድነው? It's about water, okay? Water ecosystem ላይ low level of nitrogen and phosphorus limit the growth of algae and photosynthetic bacteria.
ፕላንት ላይ የሚኖሩ ኦርጋኒዝሞች ምን ካነሳቸው ሎ ሌቭል ኦፍ ናይትሮጅን ኤንድ ፎስፈረስ ካለ ምን ያደርጋል? አልጌ ግሮት የማድረግ አቅሙ ይወርዳል። ዳት ሚንስ አልጌ ኢንሳይድ ምን አለ? ኦሽን ላይ ይኖራል፣ ሲ ላይ ይኖራል። ምክንያቱም ብዙ ጊዜ አኳቲክ አኒማሎች የሚያገኙት ኦክሲጅን የሚያገኙት ፍሮም ዘ አልጌ ማለት ውስጥ ላይ ካሉ ፕላንቶች ነው ማለት ነው። ሌላ ደግሞ ምንድነው አዲሽናሊ አሁን ከስር ሳነብላችሁ ይገባችኋል። አኳቲክ ኦርጋኒዝሞች ኦክሲጅንን ከየት ነው የሚያገኙት? የመጀመሪያ ነገር ኦሽን ውስጥ ኦር ሲ ውስጥ ከሚኖሩ ፕላንቶች ናቸው አይደለ ኦክሲጅንን ሪሊዝ የሚያደርጉት። ስለዚህ ናይትሮጅን እጥረት እና ፎስፈረስ እጥረት ካለ ምን ያጋጥማል? ኢት ሊሚት ዘ ግሮዝ ኦፍ አልጌ ኤንድ ፎቶሲንቴቲክ ባክቴሪያ። ስለዚህ የፕላንቶችን የምን አፌክት ያደርጋል? ኢንዳይሬክትሊ ምን ያደርጋል? ዲስትሪቢዩሽን ኦፍ ፕላንቶችን፣ ሶይል ስትራክቸር፣ ፒኤች፣ ኒውትሪየንት አፌክት ያደርጋል። ሶ እዚህ ጋር in aquatic system low level of nitrogen phosphorus ምን ያደርጋል? limit the growth of algae and photosynthetic bacteria. so nitrogen ለምን ይጠቅማል? ፎስፈረስ ለምን ይጠቅማል? ምን ላይ? ኦሽን፣ ሲ ላይ፣ ዋተር ኢኮሲስተም ያለበት or aquatic ecosystem ላይ ማለት ናይትሮጅን የመጀመሪያ ነገር የሚጠቅመው helps aquatic plants and algae grow and make protein. አኳቲክ ፕላንቶች ኤንድ አልጌ እንዲያድጉና ፕሮቲን ሜክ እንዲያደርጉ ይረዳል ማለት ነው። ጋላክሲ ትሪ ኦኬ። ፎስፈረስ ደግሞ ሄልፕስ ፕላንት ግሮ እንዲያደርጉ ኤንድ ኢነርጂ ፕሮዲውስ እንዲያደርጉ and to develop roots. several abiotic factors. okay, abiotic factors እነማን ናቸው ብለናል? አብረን need abiotic factors. what are abiotic factors? non-living things. non-living things. yeah, biotic ደግሞ living things. abiotic factors water, soil, temperature, wind እነሱ ናቸው። so several abiotic factors are important in aquatic like important but not terrestrial ecosystem. Galaxy 3 Galaxy A23 ስክሪኑን እንትን እያለ ምን እያደረጋችሁ ነው? Galaxy 3 please ስክሪኑን እያበላሸህብን ስለሆነ take care. okay, several abiotic factors in aquatic but not terrestrial ecosystem. while terrestrial organisms have a plenty supply of oxygen. ምኖች በመሬት ላይ የሚኖሩ ብዙ supply of oxygen አላቸው from the air ምክንያቱም ብዙ ፕላንቶች ስላሉ ማለት ነው terrestrial ላይ። but aquatic organisms must depend on oxygen dissolved in water. this is critical factor for many species of fish called so ለብዙ አይነት ፊሾች ደግሞ አኳቲክ ኦርጋኒዝሞች የሚኖሩት ስፔሻሊ ፊሽ ናቸው። ለነሱ ደግሞ ምን ማተር ያደርጋል? አባዮቲክ ፋክተሮች ማተር ያደርጋሉ። ለምሳሌ ኦክሲጅን ምን ያደርጋል? ግዴታ ወደ water dissolve ሆኖ መግባት አለበት። this is a critical factor for many species of fish. cold fast moving water has higher oxygen and content than warm or stagnant water. ቅድም ነግሬያችኋለሁ። አኳቲክ ኦርጋኒዝሞች ኦክሲጅን የሚያገኙት በመጀመሪያ ውስጥ ካሉት ፕላንቶች ላይክ አልጌ እና ጥቃቅን ፕላንቶች ከሚያሉት ከነሱ። ሌላኛው ደግሞ ምንድነው? ኦክሲጅን ዲዞልቭድ ኢን ዋተር ሙቭ ሲያደርግ ወተሩ ሙቪንግ you see fast moving water has higher oxygen content than warm. cold የመጀመሪያው cold then cold ሆነ ደግሞ fast moving ዌቭ ሲያደርግ የለም ላይክ እንደ ማዕበል ሲንቀሳቀስ ውሃው በጣም ሲንቀሳቀስ ኦክሲጅን ከኤር ዲዞልቭ አድርጎ ወደ ውስጥ ይገባል። በዛ ሰዓት ውስጥ ያሉ አኳቲክ ውስጥ ያሉ አኒማሎች ኦክሲጅን የማግኘት ቻንስ አላቸው። ከዋርም እና ከስታግናንት ዋተር የተሻለ ውሃው ሲቀዘቅዝና ፋስት ሙቪንግ ሲኖረው ኦክሲጅን የማግኘት ቻንሳቸው ሃይ ነው ማለት ነው።
ሞቃትና የማይንቀሳቀስ ውሃ ከሆነ ደግሞ ኦክሲጅን የማግኘት አቅማቸው lower ይሆናል ማለት ነው for aquatic organisms. Some abiotic factors affect terrestrial. እዚህ ጋር several abiotic factors affect or important in aquatic የሚለውን አይተናል እንዴት oxygen አይተናል እዚህ ጋር ደግሞ some abiotic factors affect what terrestrial and ደግሞ affect ያደርጋል but not aquatic ecosystem. For example, wind is often an important factor on the land. Wind increases an organism's rate of water loss, you see, by evaporation. በጣም እንትን ሲኖር ነፋስ ሲኖር water loss ምን ይሆናል high ይሆናል ማለት ነው. Several abiotic factors are important in aquatic but not terrestrial. እዚህ ጋር እችን ሊስት ለማድረግ ነው እዚህ ጋር ቲክ የተደገመ ይመስለኛል. ኢኮሲስተም while terrestrial የሚለውን ያየነው ነው ማለት ነው. ስለዚህ abiotic factors terrestrial organisms ላይና ምን ላይ aquatic organisms ላይ የራሳቸው ኢፌክት አላቸው ማለት ነው. እቺን ፒክቸር ላሳያችሁ ነው ዞም ያደረኩላችሁ. or let me make it big. Okay, common abiotic factor of terrestrial common abiotic factors of terrestrial and aquatic biome. biomes የሚለውን what's biome የሚለውን እናያለን ግን ይሄኛው ምኖች ናቸው ፋክተሮች ናቸው abiotic factors ምን ላይ aquatic እና terrestrial organisms ላይ soil water እነዚህ abiotic factors የምንላቸው ናቸው. soil water atmosphere sunlight wind and temperature those are abiotic factors in terrestrial and aquatic biomes or organisms ላይ ማለት ነው. okay so what are abiotic factors? እስካሁን abiotic factoroችን አየን. what are abiotic factor? abiotic factor ደግሞ living organisms አይደለ እነሱ ደግሞ እንዴት ነው ኦርጋኒዝሞች ላይ ኢንፍሉዌንስ የሚያመጣው ነው. abiotic factors are the living components of the ecosystem that influence the distribution of organisms. ከላይ ምን እያየን ነበር abiotic factors that influence the distribution of organisms. organisms that include animals and plants. aquatic organisms and terrestrial organisms ብለን አይተናል. terrestrial ላይ temperature እንዴት affect እንደሚያደርግ and aquatic organisms ላይ ደግሞ aquatic ecosystem ላይ oxygen እንዴት affect እንደሚያደርግ አየን. okay then let's see how abiotic factor affect the distribution of organisms in their environment. Often, the ability of a species to survive and reproduce is reduced by its interaction with other species. The ability of a species to survive ለማድረግ and also reproduce ለማድረግ በምንድነው interact with other species such as predator. predator የምንለው ምንድነው organisms that kill their prey. predator የምንለው አድነው የሚበሉ የሉም ለምሳሌ ነብር ሌላውን እንስሳ ነው አድኖ የሚበላው አንበሳ ሌላውን አድኖ ሲበላ we call them predators. አንዱ አንደኛውን አድኖ የሚበላ hunt አድርጎ የሚበላ ከሆነ we call them predators. organisms that kill their prey. እነዚህ prey የሚባሉት ደግሞ የሚበሉት ናቸው ታድነው የሚበሉትን we call them prey. predator ደግሞ አድኖ የሚበላው እንስሳ we call them predator. herbivores እናውቃለን ስለዚህ አሁን distribution of organismዎችን እንዴት affect እንደሚያደርጉ ነው የምናየው. የመጀመሪያ እነዚህ አድነው የሚበሉት affect ያደርጋሉ and ሁለተኛ herbivores affect ያደርጋሉ. that means herbivores ምንላቸው organisms that eat plants or algae. herbivores could affect the distribution of food species. in addition to predation and herbivory, the presence or absence of pollinators. pollinators እነማን ናቸው ቀደም ቢ as example አይተናል. ቢ ምንድናቸው they live in the garden also they ምን ያደርጋሉ pollinate ያደርጋሉ distribute pollination of flower እነሱን pollinate ያደርጋሉ. food resource parasite pathogens and competing organisms can act as biotic limitation on species distribution such as biotic limitations are common in nature. okay ይሄን ላብራራላችሁ እንዴት ነው biotic factors for example ብለን predatorን ወስደናል herbivoresን አይተናል and also pollinate የሚያደርጉ አኒማሎች እነሱ affect ያደርጋሉ ለምሳሌ
predators የሚያድኑ ናቸው አድነው የሚበሉ ናቸው let's take as example lion so ላዮኖች ሌሎችን እንስሳት ነው አድነው የሚበሉት አድነው በበሉ ቁጥር ታድነው የሚበሉት እንስሶች ምን እየሆኑ ይሄዳሉ እያነሱ ይሄዳሉ እዛ አካባቢ የመኖር ቻንሳቸውም እየቀነሰ ይሄዳል ማለት ነው so ምን ያደርጋል affect ያደርጋል distribution of organism ማለት ነው ተስፋውን ቲሮሮ please screen ላይ ምን እየነካችሁ እንደምትጽፉ I don't know ግን take care everyone okay herbivores የምንለው ደግሞ animals ምን የሚበሉ ፕላንቶችን የሚበሉ አኒማሎች ፕላንቶችን ሲበሉ ደግሞ ምን ያደርጋሉ የፕላንት amount of plant ደግሞ ምን ይሆናል reduce ይሆናል ማለት በዚህ አማካኝነት ነው affect የሚያደርጉት distribution of organisms affect የሚያደርጉት ማለት ነው እንዲሁም pollinators ለምሳሌ pollinate የሚያደርጉ ኢንሴክቶች ቁጥራቸው ባነሰ ቁጥር የፍላወር ምን መሆን reproduction ይቀንሳል ማለት ነው as example እዚህ ጋር ወስጄ አሳይቻችሁ ነበር ቢ ለምሳሌ ምንድነው live in the gardens or the field and pollinate flowers pollination ያስፈልጋል ለምን ለፕላንት ዝርያ pollinate የሚያደርጉ you see the presence or absence of pollination ምን ያደርጋል food resource-ን affect ያደርጋል and distribution of plant affect ያደርጋል pollinators ከሌሉ food pollinators ከሌሉ ምን የለም plant reproduction የለም plant reproduction ከሌለ ደግሞ food preparation የለም food preparation ከሌለ አኒማሎች የሚበሉት ነገር የለም then chain by chain ምን ይሆነ ይሄዳል distribution influence እያደረገ ይሄዳል ማለት ነው ዝርያንም influence እያደረገ ይሄዳል distribution organismዎችም effect እያደረገ ይሄዳል ማለት ነው okay let's see here it says such as biotic limitation are common in nature figure 3.2 here is 3.2 let's revise this one the number and spread of species in an area can be limited by living factors you see the number and የነምበራቸውና የዝርያዎች መራባት በምን ይወሰናል by living factors that mean by biomes I mean by biotic example herbivores አይተናል ምኖች ናቸው animals who eat plants plant eating animals ናቸው can be reduced plant growth planትን በበሉ ቁጥር የፕላንቶች እድገት ምን ይሆናል ሊሚት ይሆናል predators can control the number of prey species prey ምኖች ናቸው ብለናል የሚታደኑ እንስሳቶች ዝርያዎች ይቀንሳል the absence of pollinators like bees can stop plants from reproducing ቀደም ያነገርኳችሁ ማለት ነው parasite disease and competition for food or space can also limit how species are distributed so figure 3.2 is it shows about biotic factor እንዴት ኢንፍሉዌንስ እንደሚያደርግ ማለት ነው ኦኬ የመጀመሪያ ፕሬዳተሮች አሉ ኮንሱመርስ አሉ ዲኮምፖዘርስ አሉ ዲኮምፖዘርስ እነማን ናቸው ፈንጊ ባክቴሪያ ኦኬ ከተማርነው ለመጀመርና ፕሮዲዩሰሮች ከፕሮዲዩሰር በፊት ምን አለ ምክንያቱም ፕሮዲዩሰሮች እነማን ናቸው ፕላንቶች ናቸው ከፕላንት በፊት ግን ምን አለ ፖሊኔተርስ አሉ የሚያራቡ ላይክ ቢ የነዚህን የመኖር ቻንሳቸውን የሚያስቀጥሉት እነማን ናቸው ፖሊኔተርስ ዝርያ ከአንዱ አንተር ወደ ስቴመን ከወንድ ዝርያ ወደ ሴቷ ዝርያ የሚያራቡ reproduction of ምን ፕላንትን የሚያካሂዱ ምኖች ናቸው ፖሊኔተርስ ናቸው ሶ እነዛ ፖሊኔተርስ ከሌሉ ምን ይፈጠራል የፕሮዲዩሰሮች ሊሚት growth of limit ይኖራል የነዚህ growth of limit ካለ ደግሞ ምንድነው ኮንሱመሮች የሚበሉት ነገር የላቸውም who are they herbivores especially herbivores የሚበሉት ነገር የላቸው herbivores ከሌሉ ደግሞ ምን የሉም ኮንሱመሮች የሉም ኮንሱመርስ እነማን ናቸው ፕላንቶችን የሚበሉ ናቸው አይደለ they can be carnivores they can be herbivores herbivores ከሌሉ ደግሞ carnivores አይኖሩም carnivores ማለት ስጋ ተመጋቢዎች አኒማሎች ማለት ነው ስለዚህ እነዚህ ደግሞ ኮንሱመሮች ፕሮዲዩሰርስ ከሌሉ አይኖሩም ዲኮምፖዘርስ ደግሞ ምንላቸው እነማን ናቸው ፈንጊ ባክቴሪያ እነዚህ ፈንጊን ባክቴሪያ ደግሞ እነዚህ ሲሞቱ ነው ፈንጊ ባክቴሪያ ዲኮምፖዝ አድርጎ ዞሮ ይሄ አሴ ሉፕ ነው እንደ ሰርክል ነው ዲኮምፖዝ ከተደረገ በኋላ ደግሞ ኒውትሪሽኑ ወደ ምን ይሄዳል ወደ ፕላንት አሴ ኒውትሪየንት ይሄዳል ማለት ነው I hope it's clear ካልገባችሁ you can raise your hand
Okay. Ecological level. ስለዚህ እዚህ ምን አየን? Biotic and abiotic component. What's ecology? Ecology is study about, it's a branch of biology, study about the interaction, how interaction. You see, interaction among organisms and their environment. With their environment ምንለው ምንድነው? አባዮቲኮችን አየን አይደለ? Their environment, wind ሲኖር, water loss ሲኖር, and oxygen እንዴት ኦርጋኒዝሞች ከነዚህ ነገሮች ጋር እንዴት ምን ይሆናሉ? ኢንተራክት ይሆናሉ። and organisms, አንዱ ኦርጋኒዝምስ ከሌላ ኦርጋኒዝምስ ጋር for instance ምንድን ነው ያየነው? ፕላንቶችና bees, insects pollinate ያደርጋሉ, their interaction, and also predators የምንለው አንደኛው አኒማል ሌላኛውን ሃንት አድርጎ የሚበላ ፕሪዳተር እነሱስ ኢንተራክሽናቸው። ስለዚህ ሁሉ የሚያጠና ምን እንላለን? ኢኮሎጂ እንላለን። ከዛ በኋላ ወደ ምን መጣን? ኢኮሲስተም መጣ። ኢኮሲስተም ደግሞ ኢንክሉድ ምን ያደርጋል? ሊቪንግ እና ነን ሊቪንግ ኦርጋኒዝሞችን ኢንክሉድ ያደርጋል ማለት ነው። ኢኮሲስተም ላይ ስንመጣ ደግሞ ኢኮሲስተም በሁለት ይከፈላል፣ ባዮቲክ እና አባዮቲክ። ባዮቲክ የምንለው ሊቪንግ ኦርጋኒዝሞች ናቸው። እንዴት እነሱ ደግሞ ኦርጋኒዝሞች ላይ እንዴት ኢንፍሉዌንስ እና እንዴት እንደሚያደርጉ and also abioticም እንዴት distribution of organism affects እንደሚያደርጉ አየን። Now let's see about ecological level. Ecological level means it's a stage or layer we use to study life. ስለ ላይፍ ልናጠና የምንጠቀመው ሌየር ነው። it's a stage አሳንሰን ዲቴል እንድንማር የሚረዳ ማለት ነው። and the environment from small living unit to the whole planet. Ecologists, who are ecologists? It's a scientist who study about ecology. Ecologists study individual organisms. So individual organisms ያጠናሉ. They study relationship among organisms of the same species and connection among organisms of different species. They also study the effects of abiotic factor on species that live together. Okay. Who can read ecological levels from here? Organisms. All right. Okay, Iyasu. Continue. ከመጀመሪያ ቀጥሎ ነው ወይስ? Organisms. Organisms ብለህ definition ጀምር። Organism, a single living thing is example, a lion. Population, all the organism of the same species in one area. Example, all the lion in savannah. Communicate, all the different population living together in one place. Example, lion, zebra, grass, trees, birds. Ecosystem, the community plus inland living abiotic environment. Example, animal, plant, sunlight, soil, water. Biome, large region with similar climate, plants and animal. Example, desert, forest, tundra. Biosphere, all the ecosystem on the earth together, the part of earth where life exists. Okay, thank you. ይሄ ኢኮሎጂካል ሌቭል ነው። ኢኮሎጂካል ሌቭል ምን ብለናል? ሌየር ኦር ስቴጅ ምን ለማድረግ ስተዲ ለማድረግ about the relation among organisms ከሲምፕል ኦርጋኒዝምስ ተነስቶ ወደ the whole planet የሚያጠናልን ሌየር ነው ማለት ነው። ለምሳሌ መጀመሪያ ኦርጋኒዝም፣ ስለ ኦርጋኒዝም ሲጠና ኦርጋኒዝምስ ምንድነው? ስለ አንዱ ሲንግል ሊቪንግ ቲንግስ ኤግዛምፕል ስለ ላየን፣ ስለ አንዷ ላየን የሚደረግ ጥናት ኦርጋኒዝምስ እንላለን። ቀጥሎ ደግሞ ምንድነው? ፖፑሌሽን፣ ስቴጅ ባይ ስቴጅ ኦርጋኒዝምስ፣ population, community, ecosystem, biome, and biosphere. This is the stage from small to the high. Organisms ምንለው ምንድነው? It's a single living organism. As a human beings ብንመጣ ብዙ human being አለ። እኔ ቃል ኪዳን አንድ single organism ነኝ። So population ጋር ነው የምንመጣ። Population, all the organisms of the same species in one area. ምኖች እነዚህ ሲንግል ኦርጋኒዝሞች ደግሞ አንድ ላይ ሲሆኑ a group of single organism ማለት እንችላለን። all the organisms of the same species አንድ አይነት ዝርያ የሆኑ ምን in one area ላይ እኛ ሰዎች same species ነን፣ አንድ አይነት ዝርያ ሰዎች ነን ሁላችን human beings። እኛ አንድ ላይ ምን እንባላለን? populations። ላይን አንድ ላይ ምን ይባላሉ? ላይን population።
ዜብራ አንድ ላይ ምን ይባላሉ? ዜብራ ፖፑሌሽንስ ይባላሉ ማለት ነው። ኮሚኒቲ ምን ደግሞ all different population ይሄ የነዚህ የተለያዩ ፖፑሌሽኖች ጥርቅም ደግሞ we can call it community. All the different population living together in one place. ለምሳሌ lions population, zebra population, grass ምን ላይ ነው የሚኖሩት? including their area, one place. grass ላይ tree ላይ bird ላይ እነዚህ ደግሞ ምን ይባላሉ? community ይባላሉ ማለት ነው። ecosystem the community እነዚህ ኮሚኒቲዎች you see ፖፑሌሽን ስንመጣ ኦርጋኒዝምስ ብዙ ኦርጋኒዝሞች አንድ ላይ ሲሆኑ ኮሚኒቲ ጋር ስንመጣ የተለያዩ አይነት ፖፑሌሽኖች ኢኮሲስተም ጋር ስንመጣ it's group of community plus ኮሚኒቲዎች እነማን ናቸው? different populations plus it's non-living abiotic factors ምንለው water, soil, wind, temperature ምናምን ያልናቸው including them. Example animals ምን ላይ ነው የሚካተቱት? the community ላይ lion ብዙ ፖፑሌሽኖች zebra plants and sunlight soil water those are abiotic. biome ጋር እንምጣ። biome ደግሞ it's a large region with similar climate ያላቸው ለምሳሌ ቴምፕሬት ዞን ተንድራ እዚህ ጋር ኤግዛምፕል አለ። ዴዘርት ኤሪያ ላይ ሲሚላር ክላይሜት እና ፕላንት አኒማል ያላቸው ዴዘርት ኤሪያ ላይ የሚኖሩ የተወሰኑ ግሩፕ ኦፍ አኒማል ናቸው። ኤንድ ምን ላይ ይኖራሉ? ሌላ ደግሞ ሬንፎረስት ላይ የሚኖሩ ደግሞ የአየር ክላይሜቱም አንድ ነው፣ የሚኖሩት እንስሳዎች አንድ አይነት ነው። ምክንያቱም እዛ ኢንቫይሮንመንት ላይ ኦር እዛ ክላይሜት ላይ የሚመቻቸው አኒማሎች ብቻ የሚኖሩት። ተንድራ ላይ ስንመጣም እንደዛ ተንድራ it has its own climate and plant and animal. so እነሱ ምን ይባላሉ? biomes ይባላሉ። the last one is biosphere, all the ecosystem on earth together. ሁሉም ኢኮሲስተሞች ምድር ላይ ያሉ ኢኮሲስተሞች አንድ ላይ call them biosphere. the plant of earth where life exists, life ያለበት ቦታ በሙሉ ምን እንላለን? biosphere እንላለን ማለት ነው። ecological level ነው። the first one organisms, population, community, ecosystem, biome and biosphere ናቸው። okay so ከዚህ በኋላ የምንማረው ምንድነው? what's population, what's community, ecosystem, biome, biosphere የሚለውን in detail ነው ማለት ነው የምናየው። okay what are populations? A population is a group of interbreeding organisms that are members of the same species living in the area at the same time. ምን ተባብለናል? ይሄን population a group of ምንድን ናቸው? single living organisms ናቸው which have the same species አንድ አይነት ዝርያ ሆነው አንድ ላይ ሲኖሩ we can call them population. Animals or plants that live in the same group, that means population often need the same thing to survive, like food, water, shelter, partner to reproduce. yeah አሁን ደግሞ population ጋር ስንመጣ ምንድን ነው? populations they are the same species አንድ አይነት ዝርያ ናቸው። ለምሳሌ እኛ ሰዎች ፖፑሌሽን ነን። የሂውማን ቢንግ ፖፑሌሽን ብለን ብንል እኛ ሰዎች የምንፈልገው ፍላጎታችን ሁሉም አንድ አይነት ነው። ምክንያቱም የምንበላው ምግብ ስፔሻሊ ኢንዲቴል ደግሞ ስፔሲፊክ እናድርገው እስኪ። እኛ ሀበሾች እዚህ ሳውዝ አፍሪካ ላይ ስንኖር ምንበላውን ምግብ መልበስ የምንፈልገውን ልብስ አንድ አይነት ነው። ኢቨን ከሳውዝ አፍሪካ ዜጋዎች ጋር ለየት አድርገን ስናስብ ማለት ነው። ስለዚህ ምን ያጋጥማል? often need the same thing to survive, like food ምንፈልገው ምግብ፣ ሼልተር መኖር የምንፈልግበት። እኛ በጣም የሚገርመው ላይክ አንድ ፍሌስ ላይ አንድ አይነት ካምፓኒ ለሆነ መኖሪያ አካባቢ ነው መኖር የምንፈልገው። ስለዚህ ምን ይሆናል? የቤት ኪራዩ ይጨምራል። ሀበሻ ቀሚስ መልበስ የሚፈልጉ አሉ፣ ሀበሻ ቀሚስ ብሩ ይጨምራል። ይሄ ላይ ኮምፒቲሽን ነው። ገባችሁ? ሰርቫይቭ ለማድረግ አንድ አይነት ዝርያዎች ስለሆንን ሰርቫይቭ ለማድረግ ምን እንሆናለን?
የስ እንቸገራለን ማለት ነው። ሼልተራችን መኖሪያ ፓርትነር ሚስት ለማግባት የሚፈልግ ነው ሁሉም የሴት እጥረት አለ እዚህ ሀገር ልክ ነው አይደለ? ስለዚህ ሁሉም ነገር ምን ይሆናል ፖፑሌሽን ላይ ሲመጣ ፍላጎታቸው አንድ ነው ምክንያቱም they are the same species then since those reduce can be limited እነሱ ሪሶርሶች ደግሞ ሊሚትድ ይሆናሉ ለምን ይመጣል ፉክክር ይመጣል ውድድር ይመጣል ለምንድን ነው ሰው እዚህ ሀገር አንዱ አንዱን የሚጋለው ፉክክር ነው አይደለ በልጬ ልገኝ ማለት የተሻለ ነገር እኔ ኑሮይ ማለት ነው so ምን try to get them before others do so ትግስቱ ቀድሞ ከሚያገኝ like እዚህ ጋር ሚላል try to get them before others do ትግስቱ ከማግኘቱ በፊት ማን ያገኝ እያሱ እኔ ላገኝ ብሎ ኮምፒት ያደርጋሉ ማለት ነው ስለዚህ ይሄ ደግሞ የምን ችግር ነው የፖፑሌሽን one of the ችግሩ ምንድነው የፖፑሌሽን አንዱ ችግር ሊሚት ይኖር የሪሶርስ ሊሚት ይኖራል ምክንያቱም ፍላጎታቸው አንድ ነው የሚበሉትና መብላ የሚፈልጉት ነገር አንድ ነው ሚኖር መፈልጉበት ቦታ አንድ ነው ፓርትነሮቻቸውም ደግሞ like የሁሉም ፓርትነር የወንዶች የሚፈልጉት for reproduction ሴት ነው so ሊሚት ይኖራል ነው some species develop adaptation especially features or behavior that help them avoiding fighting too much እዚህ ጋር ደግሞ ስንመጣ አንዳንድ ዝርያዎች ምን ያደርጋሉ ሌላ አይነት ባህሪ አዳፕት ያደርጋሉ ለምሳሌ ሌላ አይነት ባህሪ አዳፕት ስለሚያደርጉ ምን ያደርጋል fighting avoid ይደረጋል ማለት ነው for example ሁላችንም ከተለያየ ኤሪያን የመጣ ነው የመጣንበት ኤሪያ ደግሞ ፍላጎታችን ደግሞ ገደብ ያደርጋል የተለያየ ባህሪ ከለመድን ፋይት ከማድረግ ደግሞ እንቆጠባለን ማለት ነው ፍላጎታችን ከተለየ ሴም ስፒሺስ ሆነን ግን ፍላጎታችን ሌላ ነገር ባህል ከለመድን ደግሞ ሌላ ነገር የምንፈልገው ሶ ፋይቲንጉ ደግሞ ይቀንሳል ማለት ነው what's biological community biological community ማለት is community ቀድም ያየ ነው መጀመሪያ ኦርጋኒዝም ሳየን ፖፑሌሽን አየን then community አይደለ biological community consists of different species within an area typically three-dimensional space the interaction within and among these species it means organisms live in all directions surface ላይ ይኖራሉ air ላይ ይኖራሉ down to the earth down in the water or soil ላይ ይኖራሉ for example of interaction including predation ምንለው ቀደም እንደነገር predators parasitism herbivory competition pollination in biological community changes in one population may cause changes in other population yeah community ላይ ምን አለ community ማለት is a group of different population community ምንድነው it's a group of different population that means የተለያዩ አይነት ዜብራዎች አሉ የተለያዩ አይነት አኒማሎች አሉ group of animal group of zebra group of lion group of deer የተለያዩ እንትኖች ይኖራሉ ስለዚህ እዚህ ጋር ምንድነው የሚለው የአንዱ ኦርጋኒዝም change in one population may cause in other population ለምሳሌ ላየን ምንን ነው የሚበላው እንበል ኦኬ ምኖችን ነው የሚበሉት ደካማ የሆኑ እንትኖችን ሁሉ ይበላሉ አይደል እንስሶችን ላየን እዛ ኤሪያ ላይ ቢጠፋ ታድነው የሚበሉ እንስሶች ቁጥር ይጨምራል change የሆነ change ሲኖር በአንድ ፖፑሌሽን ላይ ላየን ፖፑሌሽን ላይ የሆነ change ቢኖር ላዮኖች ቢቀንሱ ቁጥራቸው ቢቀንሱ ታድነው የሚበሉ እንስሶች ደግሞ ምን ያደርጋሉ ይጨምራሉ or ላዮኖች በብዙ ቁጥር ደግሞ ታድነው የሚበሉ እንስሶች ምን ይሆናሉ ይቀንሳሉ for instance if the number of moths eating birds example hawks in a community increase slightly the number of mice in the community will decrease ስለዚህ አንዱ አዳኙ በበዛ ቁጥር ታዳኙ ይቀንሳል ታዳኙ ደግሞ አዳኙ በቀነሰ ቁጥር ደግሞ ታዳኙ ይጨምራል ማለት ነው in healthy forest community there are many populations that depend on each other ስለዚህ ኮሚኒቲ ላይ አንዱ ፖፑሌሽን አንዱ ላይ ዲፔንድ ሆነ ነው ለማለት ነው okay what are ecosystem okay ecosystem the community of organisms in habitat plus non-living parts of the environment example ብለን abiotic ደጋግመን ተምረናል this is some of the abiotic factors alike in an ecosystem which consists of plant and animal community mentioned above
and the water, mineral, dissolved oxygen, soil, and sunlight on which they depend. An ecosystem is self-supporting. Ecosystem is not self-supporting ነው ማለት ነው። In a woodland ecosystem, the plant absorb light and rainfall for photosynthesis. The animal feed the plants. So ecosystem ላይ እርስ በርሳቸው ይደጋገፋሉ ማለት ነው። ለምሳሌ woodland ecosystem ላይ the plant absorb planቶች ምን ያደርጋሉ? ecosystem በመሰረቱ ምንድነው? community plus non-living ምንድነው? ፋክተር ነው። so planቶች ምን ያደርጋሉ? ላይትን አብዞርብ ያደርጋሉ፣ ፎቶሲንቴሲስ ፕሮዲዩስ ያደርጋሉ። ከዛ በኋላ ደግሞ አኒማሎች ፊድ ፕላንቶችን ይመገባሉ on each other። ከዛ በኋላ ደግሞ አኒማሎች ከሞቱ በኋላ አኒማል ኤንድ ፕላንት ከሞቱ በኋላ ደግሞ acted upon by fungi and bacteria return into nutrient to soil። ቅድም እንዳልኳችሁ like loop circle ነው የሚሰራው። ፕላንቶች ምግብ ያዘጋጃሉ፣ ምግብ ካዘጋጁ በኋላ አኒማሎች ይመገባሉ። አኒማሎች ተመግበው ከሞቱ በኋላ ደግሞ ፈንጊና ባክቴሪያ ዲኮምፖዝ ያደርጋሉ። የሞቱትን ወደ ምን ያደርጋሉ? ኒውትሪየንት ይቀየራሉ። እነዛ ኒውትሪየንቶች ደግሞ ተመልሰው ለፕላንቶች ምግብ ይሆናሉ ማለት ነው። that's why ecosystem self supporting የተባለው ማለት ነው። Lakes and ponds are clear example of ecosystem. Sunlight, water, minerals allow plants to grow, yes, and support animal life, as we can see here. And the recycling of material from dead body maintain the supply of nutrients. So እርስ በርሳቸው circle ነው የሚሰራው ማለት ነው። Okay, types of ecosystem. Types of ecosystem. An ecosystem is made up of all different populations in a biotic community, and the community abiotic factor. There are two major kinds of ecosystem: terrestrial and aquatic. Terrestrial ecosystem are those located on the land. ቅድም እንዳልኳችሁ መሬት ላይ ያሉ the land, we can call it terrestrial ecosystem, including forest, field, and a rooting log. Aquatic mellow, both in fresh water and salt water. Fresh water, salt amount ነው። salt water ደግሞ salt ያለው. Fresh water includes ponds, lakes, stream, ocean are a typical type of salts water or marine ecosystem. Biosphere ምንለው ምንድነው? The whole earth life exist ያደረገበት ሁሉ biosphere እንላለን። Okay, water biome የሚለው next week እንጀምራለን። And there are different types of biomes. Terrestrial biome አለ። terrestrial biome ላይ እነማን ናቸው? then ብዙ ናቸው። ከዛ በኋላ ደግሞ ምን እናያለን? aquatic biomes አሉ። እነሱንም in detail እናያለን። We'll try to finish next week ከቻለን። Then if not, we can add 1 week more. Okay, ለዛሬ ይሄን ይመስላል። any question ካላችሁ መጠየቅ ትችላላችሁ። Thank you for listening. That's all for today.